ሰላም ሰላም እንደምናችሁ። በዛሬው ቆይታችን የምንመለከተው በኢመርጂንግ ቴክኖሎጂ ቻፕተር 5 ኦግመንትድ ሪያሊቲ የሚለውን ምዕራፍ ክፍል ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ እያልኩኝ ይህ ክፍል አጠር ያለ እንዲሁም ቀለል ያለ ሀሳብ የሚነሳበት ስለሆነ ብዙም የምንመለከተው ከባድ የሚባል ኮንሰፕት አይኖርም። ስለዚህ ቀለል ባለ መልኩ ይህንን ቻፕተር ዛሬ የምንጨርስ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። እሺ ኦግመንትድ ሪያሊቲ ምን ማለት ነው? ከኢንትሮዳክሽን እንጀምር። ኦግመንትድ ሪያሊቲ ወይም ኤአር ብለን የምንጠራው ኢዝ ኤ ፎርም ኦፍ ኢመርጂንግ ቴክኖሎጂ ዛት አሎውስ ዩዘር ቱ ኦቨርሌይ ኦር ፕሌስ ኮምፒውተር ጀነሬትድ ኮንቴንት ኢን ዘ ሪል ቪዲዮ። ኦግመንትድ ሪያሊቲ ብለን የምንጠራው ነገር አንደኛው የኢመርጂንግ ቴክኖሎጂ አይነት ሲሆን ሰዎች ወይም ተጠቃሚዎች ኮምፒውተር ጀነሬትድ በሆነ ኮንቴንት ላይ ወይም ደግሞ ኢን ዘ ሪል ወርልድ በዓለም በትክክለኛው ተደሳሽ በሆኑ በፊዚካል ወርልዱ ላይ ኮምፒውተር ጀነሬትድ የሆነን ኮንቴንትን ኦቨርሌይ አድርገው ደርበው እንዲጠቀሙ የሚያስችል የቴክኖሎጂ አይነት ነው ኦግመንትድ ሪያሊቲ የሚባለው። እንግዲህ ኦግመንትድ ሪያሊቲ ስንል ሪፈርስ ቱ ኤ ላይቭ ቪው ኦፍ ፊዚካል ሪል ወርልድ ኢንቫይሮንመንት ሁዝ ኤለመንትስ አር መርጅድ ዊዝ ኦግመንትድ ኮምፒውተር ጀነሬትድ ኢሜጅ ክሬቲንግ ኤን ሚክስድ ሪያሊቲ። ስለዚህ ኦግመንትድ ሪያሊቲ የምንለው ነገር ሪፈር የሚያደርገው አሁን እንዳልኳቸው ፊዚካል ሪል ወርልድ አለ ወይም ሪል ተደሳሹ ዓለም አለ እኛ የምንኖርበት የምንመላለስበት ያ ኢለመንት ኦግመንትድ የሆነና ኮምፒውተር ጀነሬትድ የሆኑ ኢሜጆች ይጨመሩለት እና አንድ ላይ ሆኖ ኮምባይን ሆኖ የሚቀርብበት ወይ ኦግመንትድ ሪያሊቲ ይባላል ማለት ነው። ኦግመንቴሽን ኢዝ ታይፒካሊ ደን ኢን ሪል ታይም ኤንድ ሴማንቲክ ኮንቴንት ዊዝ ኢንቫይሮንመንታል ኢለመንት። ስለዚህ ይህ ኦግመንቴሽን ስንመለከተው የሚከናወነው ኢን ሪል ታይም ነው። ኢን ሪል ታይም ማለት አሁን ላይ እኔ ምናልባት በስልኬ የማይ ከሆነ በስልኬ ከፍቼ እዚሁ ቀጥታ ኦግመንትድ የሆነው ላይ ይችላል ኢን ሪል ታይም ኦከር የሚሆነው ማለት ነው። Augmented reality as a real-time direct or indirect view of physical real-world environment that has been enhanced or augmented by adding virtual computer generated information to it. ስለዚህ ሪል ታይም ሲሆን ዳይሬክትም ሊሆን ይችላል በተዘዋዋሪም ሆነ በቀጥታ ፊዚካል ሪል ወርልዱ ላይ ኮምፒውተር ጀነሬትድ የሆነን ኢሜጅ በመጨመር አዲስ የሆነ እይታን ቨርቹዋሊ ኮምፒውተር ጀነሬትድ የሆነን ኢንፎርሜሽን በመጨመር ሪል ወርልድ ላይ አዲስ ነገር ልናይ የምንችልበት ዌይ ነው ኦግመንትድ ሪያሊቲ ማለት። So augmented reality is the integration of digital information with the user environment in real time ብለን ኮንክሉድ ልናደርገው እንችላለን ማለት ነው። ምን ማለት ነው? እስካሁን ሪል ታይም ላይ ኦግመንትድ የሆነን ሀሳብ ወይም ደግሞ ኮምፒውተር ጀነሬትድ የሆነን መረጃ መጨመር ከሆነ ኢት ኢዝ ዘ ኢንቴግሬሽን ኦፍ ዲጂታል ኢንፎርሜሽን እንዲሁም ደግሞ ዩዘር ኢን ሪል ታይም ከኤንቫይሮንመንቱ ጋር የሚያደርገው ኢንተራክሽን ነው ብለን ልናጠቃልለው እንችላለን። ከቨርቹዋል ሪያሊቲ ግን ይለያል። ኦግመንትድ ሪያሊቲ እንዳለ ሁሉ ደግሞ ራሱን የቻለ በኋላ የምናየው ቨርቹዋል ሪያሊቲ የሚል ኮንሰፕት አለ። ከቨርቹዋል ሪያሊቲ በተለየ መልኩ ግን ኦግመንትድ ሪያሊቲ ዊች ክሬትስ ኤ ቶታሊ አርቲፊሻል ኢንቫይሮንመንት ማለት unlike virtual reality which creates a total artificial environment, augmented reality uses this existing environment and overlay new information on top of it. ኦግመንትድ የሚባለው ሪያሊቲ ልክ እንደ ቨርቹዋል ሪያሊቲ ቶታሊ አርቲፊሻል ኢንቫይሮንመንት አይደለም። ምን ማለት ኮንሰፕት መጣለን? ቨርቹዋል ሪያሊቲ የምንለው ከኦግመንትድ በተለየ ፉል ኦፍ አርቲፊሻል የሆነ ነገር ነው ማለት ነው። ፉል ኦፍ ሴንቴቲክ የሆነ ነገር ነው ማለት ነው። ኦግመንትድ ሪያሊቲ ግን ስንመጣ ኤግዚስቲንግ የሆነው ላይ ኦቨርሌይ ነው የሚያደርገው ማለት ነው። ስለዚህ ይህንን ነገር እንደ አንድ መያዝ እንችላለን። ሶ ኤ ላይቭ ዳይሬክት ኦር ኢንዳይሬክት ቪው ኦፍ ፊዚካል ሪል ወርልድ ኢንቫይሮንመንትን ስንመለከት ኤሌመንቶቹ ኦግመንትድ የሚሆኑት በምንድን ነው ብለናል? ባይ ኮምፒውተር ጀነሬትድ ሴንሰር ኢንፑት ለምሳሌ በድምፁ፣ በቪዲዮ፣ በግራፊክሱ፣ በጂፒኤስ ዳታው ኮምፒውተር ጀነሬትድ የሆነ ሴንሰር ኢንፑት ይገባበታል። ዘን ከሪል ወርልዱ ጋር ኢንተራክት በማድረግ ኢንፎርሜሽን የምንመለከትበት ወይ ነው ማለት ነው። እሱ ነው በዋናነት። እሺ በዋናነት ሶስት እሳቤዎች አሉ እዚህ ጋር እንደ ኢንትሮዳክሽን ያሳየን። መጀመሪያ ላይ እንዳልኳችሁ ኢንትሮዳክሽኑን ተመልክተናል። ዘን ዘ ዲፈረንስ ቢትዊን አውግመንትድ ሪያሊቲ፣ ቨርቹዋል ሪያሊቲ ኤንድ ሚክስድ ሪያሊቲ ምንድን ነው የምንመለከት ነው። ዋት ኢዝ ቨርቹዋል ሪያሊቲ? ቨርቹዋል ሪያሊቲ ኢዝ ፉሊ ኢመርሲቭ እያንዳንዱን ምን ማለት እንደሆኑ ለነገሩ ብዙም ከባድ አይደለም፣ ነገር ግን ለመያዝ ሞክሩ። ቨርቹዋል ሪያሊቲ ማለት ኢት ኢዝ ፉሊ ኢመርሲቭ ዊች ትሪክስ ዩር ሴንስ ኢንቱ ቲንኪንግ ዩ አር ኢን ኤ ዲፈረንት ኢንቫይሮንመንት ወርልድ ኤፓርት ፍሮም ዘ ሪል ወርልድ። ቨርቹዋል ሪያሊቲ አንድ ቀላል ምሳሌ አለው። ምናልባት መዝናኛ ቦታዎች ላይ ምናምን በጣም እየተለመደ መጥቷል አይደለ? ፊታችን ላይ ሄድ ማውንት ዲስፕሌይ እናደርግና ፌስ ላይ እንደ መነጽር የሚደረጉ አይነት ነገር ምናልባት ከዚህ ምስሉ እዚህ ላይ ካለ አሳያችኋለሁ።
እዚህ ላይ ምስሉ የለም። በቀጣይ ስንመለከት አሳያችኋለሁ። መነጽር የሚመስል ነገር ይደረግና ዘንድ በኤችኤምዲ ወይም በሄድ ማውንት ዲስፕሌዩ በኩል የሚተላለፉ ምስሎች አሉ እና እዛ ከተማ ውስጥ የገባን ምናልባት የባቡር ወይም የሆነ የእንስሳቶች ፓርክ የሚታይ ከሆነ እዛ ውስጥ የገባን እንዲመስለን የሚያደርግ ሲስተም ነው ቨርቹዋል ሪያሊቲ። በመነጽር ውስጥ የሚታየን ነገር ፉል ኦፍ ቨርቹዋል ሪያሊቲ ነው። ማለትም ደግሞ ኮምፒውተር ጀነሬትድ የሆነ ኮንቴንት ነው እና ኢት ኢዝ ፉሊ ኢመርሲቭ ነው ብለናል። ሰዎች ያንን ነገር አጠልቀው በሚያዩ ሰዓት እዛ ውስጥ የገቡ ይመስላቸዋል። ሙሉ ለሙሉ ሴንሶቻቸውን ሴንስ ኢንቱ ቲንኪንጋቸውን ይቆጣጠርና ካሉበት ሪል ታይም ወስዶ ወደ ሌላ ወርልድ የሚሄዱበት ሲስተም ነው ቨርቹዋል ሪያሊቲ የምንለው። ታዲያ እንዳልኳችሁ ዩዚንግ ሄድ ማውንት ዲስፕሌይን የሚጠቀም ወይም ሄድሴትን የሚጠቀም ነው። You will experience a computer generated world of imaginary and sound in which you can manipulate objects and move around using haptic controllers while tethered to console or PC ይለናል ማለት። ስለዚህ በኤችኤምዲ በኩል ፉል ኦፍ ኮምፒውተር ጀነሬትድ የሆነ ኮንቴንትን ኤክስፐሪንስ የምታደርጉበት ወይ ኤክስፐሪንስ የምታደርጉበት ሲስተም ነው ማለት ነው። አንድ ባህሪ አይተናል። ኢት ኢዝ ፉሊ ኢመርሲቭ። ሁለተኛ ኢት ኢዝ ኦልሶ ኮልድ ኤ ኮምፒውተር ሲሙሌትድ ሪያሊቲ። ቨርቹዋል ሪያሊቲ ቅድም እንዳልነው ፉል ኦፍ ኮምፒውተር ጀነሬትድ ነው። ስለዚህ በተለያየ ስሙ ሲጠቀስ ኮምፒውተር ሲሙሌትድ ሪያሊቲ ብለውም እንዲሁ ሪፈር ያደርጉታል ይጠሩታል ማለት ነው። It refers to computer technologies using reality headsets to generate realistic sound, image, and other sensation that replicate a real environment or create an imaginary world. ከዚህ በተጨማሪ ይህ የኮምፒውተር ቴክኖሎጂ ለየት የሚያደርገው ነገር ሪያሊቲ ሪል ታይም ላይ ያለው ነገር በመውሰድ ሙሉ ለሙሉ ማለት ነው ኮምፒውተር ጀነሬትድ የሆነ ድምፅ፣ ኮምፒውተር ጀነሬትድ የሆነ ኢሜጅ፣ ኮምፒውተር ጀነሬትድ የሆነ ነገር በመስራት ዛት ሪፕሊኬት አወር ሪል ኢንቫይሮንመንት አሁን ላይ ያለንበት ነገር የሚያስረሳ ነው። በተዘዋዋሪ ፉሊ ኢመርሲቭ ነው ስንል፣ ኮምፒውተር ሲሙሌትድ ነው ስንል፣ አሁን ያለንበትን ሪል ወርልድ ያስፈልሳናል ስንል ሙሉ ለሙሉ አዲስ በሚፈጥረው ኒው ኢንቫይሮንመንት ዛት ዊል ኢንጌጅ ኦል ፋይቭ ሴንሶቻችንን መቆጣጠር ይችላል ማለት ነው። ሴንስ ሲባል ምናልባት ቴስት፣ ሳይት፣ ስሜል፣ ተች፣ ዳሰን፣ አይተን ምናምን የምናውቃቸውን ነገሮች መቆጣጠር ይችላል። በመዳሰስ ውስጥ ምናልባት ያንን መነጽር አድርጋችሁ ሰው ሲገባችሁ ገደል ውስጥ የገባችሁ ሊመስላችሁ ይችላል። እናንተ ግን ስቲል ኢንግራውንድ ላይ ናችሁ። እንደዚህ አይነት ሲስተምን መጠቀም ነው። ይሄኛው ምን ይባላል? ቨርቹዋል ሪያሊቲ ይባላል ማለት ነው። ኦግመንትድ ሪያሊቲ ግን አሁን ከዚህ ቀደም እንደተመለከትነው ኦግመንትድ ሪያሊቲ ዩዘር ሲ ኤንድ ኢንተራክት ዊዝ ዘ ሪል ወርልድ ዋይል ዲጂታል ኮንቴንት ኢዝ አድድ ቱ ኢት ነው። ኦግመንትድ ሪያሊቲ ግን የሚባለው ሰዎች በሪል ወርልድ ላይ ነው ሪያክት የሚያደርጉት፣ ነገር ግን በዛ ላይ ምን አለ? ዲጂታል ኮንቴንት አድ ይደረግበታል። ኢፍ ዩ ኦውን ኤ ሞደም ስማርትፎን ዩ ካን ኢዝሊ ዳውንሎድ አን ኤአር አፕ ኤንድ ትራይ ዚስ ቴክኖሎጂ። በቃ ስልክ ካለው ማንም ሰው መሞከር ይችላል። ለምሳሌ ስናፕቻት ላይ የሆነ ፍሊተር ልታመጡ ትችላላችሁ። ፍሊተር ከፈት አድርጋችሁ ፊታችሁ ላይ ስታደርጉ የፊታችሁን ቅርጽ ይቀይረዋል አይደለ? ያ ኦግመንትድ ሪያሊቲ ይባላል። እንዴት ካላችሁ ፊታችሁ ኢን ሪል ወርልድ ላይ ያለ ነገር ነው፣ ነገር ግን ፍሊተሩ ፊታችሁ ላይ ዲጂታል የሆነን ነገር ይጨምርና እናንተም ሪል ወርልድ ላይ ናችሁ፣ ነገር ግን ዲጂታል ኮንቴንት አድድ ቱ ዩ እንደዛ ሆኖ ኢንጌጅ ልታደርጉ የሚያደርጋችሁ ሲስተም ኦግመንትድ ሪያሊቲ እንለዋለን ማለት ነው። ከዚህ በተጨማሪ ደግሞ አሉ ኤአር ሄድሴት ሊጠቀም ይችላል ማለት ጉግል ክላስ እያልን የተለያዩ የምንጣቸው ነገሮች አሉ። በዛ ልንጠቀመው እንችላለን። በአጠቃላይ ግን አውግመንትድ ሪያሊቲ አድስ ዲጂታል ኤለመንት ቱ ኤ ላይቭ ቪው ኦፍ ን ባይ ዩዚንግ ዘ ካሜራ ኦን ኤ ስማርትፎን ማለት ነው። በቀላሉ አውግመንትድ ሪያሊቲ ማለት ኢንቪዲዮ ላይ ዲጂታል የሚጨምር ነው። ደጋገምን ይሄንን ሀሳብ። አውግመንትድ ሪያሊቲ ኢዝ ኤ ላይቭ ዳይሬክት ኦር ኢንዳይሬክት ቪው ኦፍ ፊዚካል ሪል ወርልድ ኢንቫይሮንመንት whose elements are augmented or supplemented by computer generated sensory input such as sound, video, graphics and what GPS data ማለት ነው። ይኸው አሁን እንዳልኳችሁ ለምሳሌ ከዚህ ጀርባ ላይ የምትመለከቱት ሪል ወርልድ ላይ ያለው አካባቢ አለ። ዘኔ ሰውዬ የሆነ በካሜራ የሆነ ፍሊተር ከፈተና እያሳየ ነው ዳይሬክትሊ ኦር ኢንዳይሬክትሊ። ስለዚህ እዚህ ጋር ደግሞ አሻንጉሊት ሪል ወርልድ ላይ አሻንጉሊት የለችም፣ ነገር ግን በስልኩ አካባቢ አውግመንትድ ሆና መታ ትመለከቷታላችሁ ማለት ነው። አዘር ዋን ኢዝ ሚክስድ ሪያሊቲ። ሚክስድ ሪያሊቲን እንግዲህ ስንመለከት ሚክስድ ሪያሊቲ እንደ ስሙ ሪፈር እንደሚያደርግልን ኢት ኢዝ ኤ ሃይብሪድ ሪያሊቲ የሁለቱም አንድነት ነው። ኢት ኢዝ ዘ መርጂንግ ኦፍ ሪል ኤንድ ቨርቹዋል ወርልድ ቱ ፕሮዲውስ ኒው ኢንቫይሮንመንት ኤንድ ቪዥዋላይዜሽን ዌር ፊዚካል ኤንድ ዲጂታል ኦብጀክትስ ኮኤግዚስት ኤንድ ኢንተራክት ኢን ሪል ታይም።
ይሄ ደግሞ የሚሆነው እንግዲህ መርጂንግ ነው። ሚክስድ ስንል ሁለቱም በአንድ ላይ ያለበት ነው። ኢን ሪል ወርልድ ያለው ነገር ኢን ቨርቹዋል ወርልድም ያለው ነገር አንድ ላይ ኢንተራክት አድርገው ኢን ሪል ታይም ፈንክሽን የሚያደርጉበት መንገድ ሚክስድ ሪያሊቲ እንለዋለን። ምን ማለት ነው? ኢት ሚንስ ፕሌሲንግ ኒው ኢማጂነሪ ዊዝን ሪል ስፔስ ኢን ሰች ኤ ዌይ ዛት ዘ ኒው ኢማጂነሪ ኢዝ ኤብል ቱ ኢንተራክት ኤብል ቱ አን ኤክስተንት ዊች ዋት ኢዝ ሪል ኢን ዘ ፊዚካል ወርልድ ዊ ናው በምናውቃት ዓለም በምንንቀሳቀስባት ኢን ሪል ስፔስ ባለችው ዓለም ላይ አንድ ዓለም አለ ዘንድ ደግሞ ቨርቹዋል ሪያሊቲ አለ አይደለ? ክሬት የሚደረግ ሌላ ዓለም ሁለቱን አንድ ላይ ኮምባይን በማድረግ ኢንተራክት እንዲያደርግ የምናደርግበት ሲስተም ነው ማለት ነው። እንደ ምሳሌ ሲያስቀምጠው you can play a virtual video game, grab your real world water bottle, and smack an imaginary character from the game with a bottle imagination and reality have never been intermingled ይለናል። ጌም ስትጫወቱ አስቡ ነው የሚለው። ምናልባት ጆይስቲክ ይዛችሁ ወይም የሆነ የሽጉጥ ወይም የውሃ ከሆነ ኢማጂነሪ ሰማይ ላይ የምታያቸው የሆኑ ኢንተራክት እንድታደርጉ የሚያደርጓችሁ ነገሮች ይኖራሉ። ዘን እናንተ ሪል ታይም ላይ ደግሞ የምትይዙት ነገር አለ። በሁለቱ አማካኝነት እናንተ ሪል ወርልድ ላይ ያላችሁት እና እዛ ላይ ያለው በቨርቹዋል ሪያሊቲ ክሬት የተደረገው ነገር አንድ ላይ ፋክሽን ሲያደርግ ነው ማለት ነው። So mixed reality allows you to see and immerse yourself in the world around you even as you interact with virtual environment using your own hands or without ever removing your headset. ስለዚህ ቨርቹዋል ሪያሊቲ ስንል ፉሊ ኢመርሲቭ ነው አይደለ? ሚክስድ ሪያሊቲ ግን አው ኢመርስ እንድታደርጉ ያደርጋችኋል በሌላ ወርልድ ላይ። ነገር ግን ደግሞ በተመሳሳይ መልኩ ምንም አይነት ሄድሴታችሁን ሳታወጡ ምንም አይነት ነገር ደግሞ ሳታደርጉ ኢንሪል ወርልድ ላይ ደግሞ ኢንተራክት እንድታደርጉ ማድረግ የሚችል ነገር። ስለዚህ ጀነራል የሆነውን ሀሳባቸውን ከተመለከትን ኦግመንትድ ስንል ሲስተም ኦግመንትድ ዘ ሪል ወርልድ ስኪን ብለናል። ሲን ዩዘር ሜንቴንስ sense of presence in a real world needs a mechanism to combine virtual and real worlds. How to register real and virtual ኦግመንትድ ስንል እነዚህ ሀሳቦች ይነሱበታል። what about virtual ስንል ቶታሊ ኢመርሲቭ ነው ብለናል። ሴንሰር አንደር ኮንትሮል ኦፍ ሲስተም ሙሉ ስሜቶቻችን ይቆጣጠራል ብለናል። ትሪኪ ስለሆነ needs a mechanism to feed virtual world to user. How to make virtual reality world interesting ነው ማለት ነው። ዘንድ የራሱ የሆነ የአርክቴክቸር ሲስተም አለው ማለት ነው። ከዚህ በተጨማሪ ዘ ቪዥዋል ዩኒት ካን ቢ ክላሲፋይድ ኢንቱ ቱ ታይፕስ ኦፍ ሲስተም ዲፔንዲንግ ኦን ዘ ፎሎዊንግ ቪዥዋላይዜሽን ቴክኖሎጂ። እንግዲህ ቪዥዋል ዩኒት የምንመለከትበት መንገድ እንደ ሲስተሙ ሊለያይ ይችላል ማለት ቪዥዋላይዜሽን ቴክኖሎጂ ብለናል። ቪዥዋል የምንመለከትበት ነገር ቅድም ምን ብለን ኤችኤምዲ እያልን የጠቀስነው ሄድ ማውንትድ ዲስፕሌይ አለ አይደለ? ያ በሁለት ተከፍሎ ሊቀመጥ ይችላል። አግመንትድን የሚሆን ቨርቹዋል ሪያሊቲ ላይ ያለው ነገር ምን ስትመለከቱ አንደኛ ቪዲዮ ሲስሩ ሲሆን አንደኛ ኦፕቲካል ሲስሩ ነው። ቪዲዮ ሲስሩ የምንለው ኢት ኢዝ ዩዝስ ኤ ሄድሴት ማውንትድ ዲስፕሌይ ኤችኤምዲ የሚባለውን የሚጠቀም ሲሆን that employs a video mixing and displays the merged image on a closed view. ክሎዝ የሆነ ነው ማለት ቪዲዮ ሲስሩ ማለት በብዛት የምናውቀው የሆነ ነጭ ነገር ግንባራቸው ላይ አድርገው አይናቸውን ሸፍነው የሚጠቀሙትን ነገር ካያችሁ ያኛው በትክክል ምን ተብሎ ይጠራል? ኤችኤምዲ ወይም ቪዲዮ ሲስሩ ነው ማለት ነው። ሙሉ ለሙሉ በአይናቸው ውስጥ ሪል ኢንቫይሮንመንቱን አይመለከቱም። ክሎዝድ የሆነ ቪው ነው እና በምስሏ በነጯ ውስጥ የምትታየውን ምስል ብቻ እያዩ ኢንተራክት የሚያደርጉበት ሲስተም ነው ማለት ነው። እሱ ቪዲዮ ሲስሩ ይባላል። ኦፕቲካል ሲስሩ ግን የምንለው it uses an HMD that employs optical combiners to merge the image within an open view. እንደ መነጽር ያለ ነው። ሪል ወርልድን መመልከት ትችላላችሁ አዝዌላስ ደግሞ እዛችሁ ያለችዋን በመነጽር ውስጥ ሆናችሁ ሙሉ ነገርን መመልከት ትችላላችሁ። እሱኛው ኦፕቲካል ሲስሩ የሚባለው ኦፕን የሆነ ቪው ነው ያላችሁ፣ ክሎዝ የሆነ ቪው የላችሁ። ምን ማለት ነው? ኤችኤምዲ ዳዝ ኖት ፉሊ ኢንክሎዝ ዘ ዩዘር ፊልድ ኦፍ ቪው የደንበኞቹን ወይም የተጠቃሚዎቹን ፊልድ ኦፍ ቪው እንዲሁ ሙሉ ለሙሉ የሚገድብ አይደለም። አለው ዘም ቱ ሲ ሪል ወርልድ ዳይሬክትሊ ዓለምን ሪል ወርልድን ሪል ታይም ላይ ያለው ነገር ቀጥታ እንዲያዩ ማድረግ የሚችል ነገር ነው። እሱን ኦፕቲካል ሲ ስንለው፣ ክሎዝ ሲሆን ግን ቪዲዮ ሲ ይባላል ማለት ነው። ያው ግን ሁለቱም ኤችኤምዲ አይነቶች ውስጥ ስለ ኤችኤምዲ ግን ካነሳን ኤችኤምዲስ አር ከረንትሊ ዘ ዶሚናንት ዲስፕሌይ ቴክኖሎጂ ኢን አውግመንትድ ሪያሊቲ ፊልድ
ኦግመንትድ ሪያሊቲ ሲባል በዋናነት ኤችኤምዲ ሄድ ማውንትድ ዲስፕሌይ በዋናነት የሚነሳ ነው። ምክንያቱም ቴክኖሎጂ በዛ በኩል የሚተላለፍ ስለሆነ ነው። ነገር ግን ኤችኤምዲ ለማግኘት they have lack in several aspects የተለያዩ እጥረቶች አሉ። አንደኛ such as ergonomics ማለት people are not using them efficiently ሰዎች በተገቢ መልኩ ወይም ደግሞ በበቂ ሁኔታ እየተጠቀሙት አይደለም። because of its high price በዋጋ ከፍተኛ ነው። relatively low mobility due to their size and connectivity ፊቸራቸው የተለያዩ ነገሮቻቸውን ከተመለከትን ሞቢሊቲያቸው እንዲሁ አይደለም። በሳይዝ ወይ አንዱ ጋር ጠበው ሰፍተው የተለያየ ነገር ስለሚገጥም በደንብ ተስፋፍተው ሰው እየተጠቀማቸው አይደለም። እነዚህን ኤችኤምዲ ማለት ነው የምንላቸው ነገሮች። እሺ ሌላ የምንመለከተው ነገር applications of augmented reality system ነው። Technology is ever changing and ever growing. One of the newest developing technologies is augmented reality, which can be applied to many different disciplines, main classes of application. እንግዲህ ስለ አውግመንትድ ሪያሊቲ የት የት ሊተገበር ይችላል ብለን ሀሳቦችን ካነሳን ቴክኖሎጂ በየጊዜው ኤቨር ቼንጂንግ የሆነ የሚለዋወጥ ኤቨር ግሮዊንግ የሆነ የሚያድግ ነገር ነው። ስለዚህ ዋን ኦፍ ዘ ኒወስት ዴቨሎፒንግ ቴክኖሎጂ ውስጥ ደግሞ እናንሳ ከተባለ በዋናነት ኦግመንትድ ሪያሊቲን እናነሳዋለን። ዊች ካን ቢ አፕላይድ ቱ መኒ ዲፈረንት ዲሲፕሊንስ በተለያዩ ዲሲፕሊኖች ላይ ተግባራዊ የሚሆን ነው። እንግዲህ በዋናነት የት የት ተግባራዊ ይሆናል ካላችሁ በትምህርት ላይ፣ በጤና ላይ እንዲሁም በመዝናኛ ዘርፎች ላይ ኦግመንትድ ሪያሊቲ ኦግመንትድን እንዲሁ እናንተም ቤት ውስጥ ሆናችሁ ስናፕ ቅድም እንዳልኳችሁ በቀላሉ የምትጠቀሙት ለኢንተርቴንመንት እንዲሁ ትጠቀሙታላችሁ፣ ለሜዲካልም ለኤዱኬሽንም እንጠቀመዋለን ማለት ነው። ሌላው በኦግመንትድ ሪያሊቲ ውስጥ የሚነሱ ኢሹዎችን እንዲሁ ስንመለከት ፐርፎርማንስ ኢሹን እናነሳለን። በመጀመሪያ ፐርፎርማንሱ ላይ ምን አይነት እንትን አለበት ኢሹ አለበት። ሪል ታይም ፕሮሰሲንግ ኦፍ ኢሜጅ ካን ቢ ቻሌንጂንግ ኤንድ ኦፍን ካን ስሎ ዳውን ኦግመንትድ ሪያሊቲ ሲስተም። እንግዲህ ስናፕ ቻት ስትጠቀሙ ለምሳሌ ምቹ ስለሆነ ነው የምደጋገመው። ፍሊተሩ አንዳንድ ጊዜ ቶሎ ፍሊተሩ አፕላይ የማይሆንባቸው ወቅቶች አሉ አይደለ? ፐርፎርማንስ ኢሹ ተብሎ ሊነሳ ይችላል። ኦግመንትድ ሪያሊቲ ላይ ስሎ ዳውን ይሆናል። ምን ማለት ነው? ሪል ታይም ፕሮሰስ የሚያደርገው ነገር ላይ አዲስ የሆነ ዲጂታል ኢንፎርሜሽን ሲጨመርበት ኢት ካን ቢ ቻሌንጂንግ ሊሆን ይችላል። ሶ ኦፍን ካን ስሎ ዳውን ኦግመንትድ ሪያሊቲ ሲስተም የኦግመንትድ ሪያሊቲ ሲስተም ስሎ ዳውን ሲሆን ልታዩት ትችላላችሁ። ሌላው ኢንተራክሽን ኢሹ ነው። ከኢንተራክሽን ኢሹ አንጻር ደግሞ users within a mixed environment because of augmented reality have difficulties interacting with their environment as normal። እንግዲህ ሰዎች ከሚክስድ ኢንቫይሮንመንት ጋር በደንብ ግንኙነት ሲያደርጉና የተለያየ ግንኙነት ሲኖራቸው ቢኮዝ ኦፍ ኦግመንትድ ሪያሊቲ ማለት ነው ከሪል ኢንቫይሮንመንቱ ጋር ኖርማል በሆነ ወይ ኢንተራክት ለማድረግ ይቸገራሉ ሞር ወደዛ ጥገኛ ሲኮን። ሌላው አላይትመንት ኢሹ ነው። አላይትመንት ኢሹ ላይ ታዲያ ፒፕል ወርኪንግ ኢዝ አን ኦግመንትድ ሪያሊቲ አር ሞር ሴንሲቲቭ ቱ አላይትመንት ኤረርስ proper calibration and alignment with the reference frame of the world is crucial ይለናል። እንግዲህ አላይትመንት ስንል ሰዎች የሚሰሩ እየሰሩ ያሉበት ኢን አግመንትድ ሪያሊቲ አሁን ሞር ሴንሲቲቭ የሆነ ነገር ነው አይደለ? ይህ ፊልድ ሶ ፕሮፐር የሆነ ሪፈረንስ ፕሮፐር የሆነ መዋቅር ያስፈልገዋል ነው ይሄኛው ሀሳብ የሚለው። በአጠቃላይ ይህንን የሚመስል ይሆናል ማለት ነው የዛሬው ቆይታችን። ከኦግመንትድ ሶፍትዌር አንጻር ቢውልድ ኤአር፣ ኤአር ቱልኪት፣ ኤፍኤልአር ቱልኪት እና የሚባሉ አሉ። ከስሪዲ ቱል ደግሞ ጉግል ስኬችአፕ፣ ብሌንደር እያለን የምናነሳቸው ሀሳቦች ለዚህ እንደ ምሳሌ ይሆናሉ ነው የሚለን ማለት ነው። እነዚህን ጥያቄዎች ፖዝ በማድረግ ተለማመዷቸው። ለዛሬ ያለን ቆይታ እዚህ ጋር እናብቃና በቀጣይ በሌላ ክፍል የምንገናኝ ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። ደህና ሁኑ።